በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የዕለቱ ስንክሳር ሰኔ 17። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 17 በዚህች ቀን ታላቁ አባት አባ ለትጹን አረፈ። ይህም አባት ከብህንሳ አገር ነበር። ጎልማሳ በነበረ ጊዜም ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለ እኔ የጣላትም ያገኛታል፣ ለዘላለም ሕይወትም ይጠብቃታል የሚለውን በቅዱስ ወንጌል ውስጥ የተጻፈውን የሕያው ንጉሥን ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ፍቅርና ስለ ዘላለማዊ ተድላ እሳት ነደደ። ቅዱስ ቁርባንንም ተቀብሎ እስትዋህት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት ታላቅ ተጋድሎን ያለማቋረጥ ይጋደል ጀመር። ሰባት ቀንም ይጾም ነበር። የእግዚአብሔር መልአክ ተገለጸለትና የምንኩስና ልብስን ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስም በልብሱና በአስኪማው ላይ 40 ቀኖች ጸለየ። ከዚያም በኋላ ልብሱንና አስኪማውን አለበሰው፣ በገድል መጠመድን ጨመረ። ከዚህም በኋላ በመምህሩ ፈቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበረ። የገዳሙን መነኮሳትም ይጎበኛቸው ነበር። በአንዲት ዕለትም ወደዚያ ገዳም ሄደ። አበምኔቱንም ታሞ ለሞት ደርሶ አገኘው። መነኮሳቱም በዙሪያው ሆነው ያለቅሱ ነበር። አባ ለትጹንም አባት ሆይ በአንተ ላይ የሆነው ምንድን ነው ብሎ አበምኔቱን ጠየቀው። እርሱም መነኮሳቱን ከአጠገቡ እንዲርቁ አዘዛቸው። ከዚህም በኋላ ያደረገውን በደሉን ሊነግረው ጀመረ። እንዲህም አለው፣ ከእኔ አስቀድሞ እንደ እርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁና አባቴ ሆይ በጸሎትህ አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ አገር ሄድሁ። ኤጲስቆጶሱም ቅስና ሾሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩ። ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ፣ እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቻለሁ። ከእኔም ጸንሳ ለመውለድ በደረሰች ጊዜ ስራ ያጠጥቼ ሕፃኑን በሆዷ ውስጥ ገደልሁት። ኃጢአቴ ብዙ ነው፣ ተነግሮ አያልቅም። ከበጎ ሥራም ምንም የሠራሁት የለም። ነገር ግን በጸሎታ አትርሳኝ፣ ከዚህ ከኃላፊው ዓለም መውጫዬ ደርሷልና። ወዲያውም በክፉ አሟሟት ሞተ። ነፍሱንም አጋንንት ሲቀበሏትና በየራሱ በሆነ ስቃይ ሲያሰቃዩት አባ ለትጹን አያት። አባ ለትጹንም የመረረ ልቅሶን አለቀሰ። አባ ለትጹን ስለ ወዳጆቹ ነፍሱን አሳልፎ የሚሰጥ ያለ ከሆነ ከዚህ የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌልን ቃል አሰበ። አባ ለትጹንም ስለዚህ ኃጥእ ሰው ነፍስ ክብር ይግባውና ጌታችንን እየለመነ 5 ጊዜ እስከሚሞት ሰውነቱን ሊያሰቃያት ጀመረ። የመላእክት አለቃ ሚካኤልም መጥቶ አስነሳውና እንዲህ አለው፣ ስለዚህ ኃጢአተኛ ነፍስ ነፍስህን አትግደል፣ ምሕረት አይገባውምና እግዚአብሔር እውነት ፈራጅ ስለሆነ በደሉ አይሰረይለትም። አባ ለትጹን ግን መሐሪ ቅርባይ ወደሆነ እግዚአብሔር ስለዚያ ኃጢአተኛ እየለመነ ራሱን ማሰቃየት አልተወም። ከዚህም በኋላ ራሱን በባህር አስጥሞ ሞተ። ያን ጊዜም ታላቅ ነጎድጓድ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወርዶ በባህሩ ዳር ተቀመጠ። ከባህርም አውጥቶ ከሞት ያድነው ዘንድ ሚካኤልን አዘዘው። እርሱም አድኖ ክብር ይግባውና በጌታችን ፊት አቆመው። ጌታችንም የመረጥሁህ ለትጹን ሆይ ኃጢአቱ እጅግ ብዙ ስለሆነ ከኃጢአተኞች ሁሉ በደል ስለሚከፋ ምሕረት ስለማይገባው ስለዚያ ኃጢአተኛ ብዙ ጊዜ ነፍስህን ለምን ትገድላለህ? አለው። አባ ለትጹንም እንዲህ ብሎ መለሰ፣ መሐሪና ይቅር ባይ ጌታዬ ፈጣሪዬ ሆይ ያን ኃጢአተኛ ትምረው ዘንድ እለምንሃለሁ። ያለዚያ ነፍሴን ከእርሱ ጋር ወደ ስቃይ ውሰዳት። ከዚህም በኋላ ጌታችን የዚያን ኃጥእ ነፍስ ያመጣት ዘንድ ሚካኤልን አዘዘውና አመጣት። በከበሩ እጆቹም ዳሰሳት፣ እንዳልተፈጠረችም አደረጋት። ይህቺ ነፍስ አፈር ትሁን እንጂ ለስቃይ ወይም ለሕይወት አትሁን አለ። አባ ለትጹንም ስለ ይቅርታውና ቸርነቱ ገናናነት መድኃኒታችንን ፈጽሞ አመሰገነው። ከዚህም በኋላ ጌታችን አባ ለትጹንን የመረጥሁህ ለትጹን ሆይ በእውነት እነግርሃለሁ፣ መታሰቢያህን ለሚያደርግ ሁሉ በስምህ መባ ለሚያስገባ ወይም የተራበ ለሚያበላ፣ የተጠማ ለሚያጠጣ፣ የተራቆተ ለሚያለብስ ወይም ገድልህን ለሚጽፍ እኔ የሁሉንም ኃጢአታቸውን ይቅር እላለሁ፣ ስማቸውንም በሕይወት መጽሐፍ እጽፈዋለሁ፣ በጎ ዋጋቸውንም እሰጣቸዋለሁ። ጌታችንም ይህንን ብሎ ወደ ሰማያት አረገ። ቅዱስ አባ ለትጹንም እጅግ ደስ አለው። ወደ በዓቱም ተመልሶ እየተጋደለ ብዙ ዘመን ኖረ። እግዚአብሔርንም አገለገለው። መልካም ገድሉንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን።